ወይም unproductive ወይ ደግሞ ወደ delay እና uncertainty ስለሚመራን ይሄ አይሆንም ማለት ነው አይሆንም ምክንያቱም implementation focus ይህንን ስናየው በደንብ መረዳት ያስፈልጋል ምንድነው አዲስ ፕሮዳክት ለመጀመሪያ ጊዜ ወደ ፎሬን ማርኬት ስናስገባ ማርኬተሩ የሚሸጠው አካል ማድረግ ያለበት ሁሉንም ናቸው ግን የተለየው ማድረግ የሌለበት ማለት ነው so የመጀመሪያው ምን ይላል treat the product as new product ይሄ ትክክለኛ ምክንያቱም the product is for new product ነው ደግሞ ወደ foreign market ስለሆነ እንደ new product ማሰብ አለበት ይሄ ልክ ነው ምንም የሚያጠራጥር ነገር የለው new ስለሆነ አስቺ ማድረጉ ትክክል ነው ምክንያቱም for ሁኔታውን አይቶ የኒው ፕሮዳክት ሆኖ ወደ ኒው ማርኬት የገባ እንደሆነ አውቆ ለሱ የሚስማማ ስትራቴጂ እንዲቀርጽ ማለት ነው ሁለተኛው do nothing ምን ማድረግ የለበትም ይላል ይሄ መልስ እንደሆነ ግልጽ ነው ምን ማድረግ የለበትም አይባልም ምክንያቱም ከባድ ነው ዲዛስተር ነው በጣም አደገኛ ነው ይሄ ኒው ፕሮዳክት ነው ደግሞ ወደ ኒው ማርኬት እየገባ ስለሆነ ይሄ ሃይሊ ሪስኪ ነው ከሁሉም በጣም ሪስኪ ስለሆነ ምክንያቱም ካልቸራል ዲፈረንስ የሚባል አለ ኮምፒቲቲቭ ፕሬሸር የሚባል አለ ኮንሱመር ኒድስ የሚባለው ነገር አንሰርቴን ስለሆነ ይህንን ኮንሲደር ካላደረገ ወይ ምንም ነገር ካላደረገ leads to failure ማለት ነው leads to failure የሚለው ነገር ይመጣል so do nothing የሚለው ይሄ ስህተት ነው ሶስተኛው C consider what the product does to customers habits tastes and patterns of life ይሄ essential ነው market entry ይሄ አስፈላጊ ነው ምክንያቱም understanding the customers habit tastes ውስጣቸው ከስተመሮቹ የሚፈልጉትን ነገር ማወቅ ማርኬት ላይ በጣም አስፈላጊ ነገር is very critical thing in order to develop an effective marketing strategy ምርጥ የሆነ ማርኬቲንግ ስትራቴጂ ለመገንባት ከፈለግን የግድ ከስተመሩ ምን ይፈልጋል
ኤክስፒሪየንሶች ምናምን የሚያጠና ነው descriptive statistics ይላል ይሄ በርግጥ ሳመራይዝ ያደርጋል ግን ሳመራይዚንጉ ዳታ ሴቱ ጀነራላይዝ አያደርግም ይሄን ዲ ነው ብሎ አይወስንም ግን በሚኒና በሚዲየም ወይም በስታንዳርድ ዲቪዥን ወይም በሞድ አርጎ የሆነ ምንድነው የሚያደርገው እንዲህ ነው ብሎ የሚገልጽ አይወስንም እንዲህ ስላጋጠመ እንዲህ ነው ሳይሆን ያለውን ይህንን ይመስላል ብሎ ይገልጻል describing የሚለው ነገር ማለት ነው ምክንያቱም examining the relationship ስለሚል ደግሞ relationship በተለይ correlation እና regression inferential ናቸው ይሄንን ማወቅ አለብን ይሄ ግን descriptive አይደለም ነው ሌላው ኮንተንት አናላይዝ የሚባለው ደግሞ የሆነ ሲስተማቲካሊ የሆነ ቴክስት ወይም የሚዲያ ወይም የሆነ ኢንተርቪው ሊሆን ይችላል የዶክመንቶች የዌብሳይቶች ያለው ኮንተንት በውስጡ ላይ ያለው ሐሳብ አይዲያ ምን ይመስላል ወይ ፓተርኑ ወይ ሚኒንጉ ወይ ያዘውን ነገር ምን ይመስላል ብሎ አናላይዝ የሚያደርግ ከሆነ ደግሞ ኮንተንት አናላይሲስ ይባላል ከዚህ ጋር የሚያያዝ አይደለም ማለት ነው ነው ወይም ስራውን ማቋረጥ ያለበት መቼ ነው የጥር 2017 ፈተና የነበረው ዝም ብሎ አንብበህ ወዲያው የምትመልሰው ሳይሆን በጣም ወደ ውስጥ ገብቶ የመጡ ጥያቄዎች ነበሩ ስለዚህ በደም አትኩረት ሰጥተን ማጥናት ይገባናል ይሄን መሸምደድ ብቻ ምንም አንዳንዴ ብዙ ስለማይሰራ አይዲያውን መረዳት ያስፈልጋል
A. Failing to understand the commitment and hard work that are requested for turning a business into success. አያችሁ? ፌሊንግ ኮሚትመንት እና ሃርድ ወርክ የሚያስፈልገውን ወይም ቢዝነስ ወደ ሳክሰስ የሚመራውን መረዳት ካቃተው እምቢ ካለን ይምለው። ሌላው inaccurate forecasting of sales and capital requirements can cause cash flow issues quickly. የሆነ ትክክል ያልሆነ ግምቶች በተለይ ከሽያጭና ከሚያስፈልግ ካፒታሎች ይሄም የካሽ ፍሎው ኢሹ የሚፈጥሩትን ካለ inaccurate forecasting ማለት ነው። inaccurate forecasting of sales እና capital requirement cash flow ሲያጋጥም የሆነ ፍሎው ኢሹ quickly ሲያጋጥም ይላል። ሶስተኛው the owner fails to plan for the future. ኦነሩ ፕላን ለቀጣይ ማድረጉ ሲከብደው ወይም ሾርት ሳይትድ ሲሆን አጭር ነገር ያያል የሆነ ለቀጣይ የሚመጣውን ፕላን የሚያደርግ ከሆነ የሚከብደው ከሆነ ይላል። ሌላ ኦነሩ may have an opportunity to sell his or her business ግን ይላል but it usually leads to gradual decline rather than a clear termination event. Business fail to commit the ይህ ምንድነው failing to understand the commitment የሚለው አንድ ሰው ኮሚትመንት ስላቃተው ወዲያው ተርሚኔት አያደርግም ብዙውን ጊዜ ማለት ነው። የሆነ ኦርጋናይዜሽን ተርሚኔት የሚያደርገው በሌላ ይሄ ሃርድ ወርክ ቀስ ያለ ነው gradual decline ያደረገው ተርሚኔት የሚያደርገው እንጂ ይሄ ተርሚኔት አያደርገውም። ሌላው inaccurate forecasting ይህም እንደዛ ነው። የሆነ ይሞክራሉ ቢከብዳቸው ወዲያው አያቋርጡት ማለት ነው። አያቋርጡም ቢዝነስ ኦርጋናይዜሽኖች ተርሚኔት አያደርጉም ሲካል የሆነ ፊክስ ለማድረግ ይሞክራሉ። የሆነ ዶሮች ማለት ዶሮች ሻት ያርጋሉ ማለት ይዘጋሉ ይሄንን ችግር ለመፍታት ማለት ነው። ሌላው ሾርት ሳይትድ ወር ታይም ኮንሺየስ ከሆነ ምንድነው ለተርሚኔሽን not necessary ይሄዳል ወዲያው keep going ይሄዳል ግን የሆነ ሰዓት ግን ሊያቋርጥ ይችላል ግን ዲክላይን ያደርጋል ነው ተርሚኔት የሚያደርገው መቼ ነው መልሱ ዲ ነው ቤስት መልስ ማለት ነው። ምክንያቱም ኦፖርቹኒቲ ካለ ሽጦ ይሸጣል ማለት ደግሞ ተርሚኔት ያደርጋል። የሚሸጠው ደግሞ ምንድነው ፕሮፊት የሚያገኝ ከሆነ አንድ ሰው ቢዝነሱ ይሸጣልና ብዙ ጊዜ ቢዝነስ ኦርጋናይዜሽኖች ኦፕሬሽናቸው ተርሚኔት የሚያደርጉት ለሄልዚ ፕሮፊት ይሆናልና መልሱ ቤስት አንሰር የሚሆነው ዲ ነው። ሌሎች መልስ መስላሉ ግን is to acknowledge understanding of and commitment to the consistence of the world, namely past and present, through the inclusion of the organization vision and mission, and this by recognition and honor of equipment,
human capital recovery throughout the life cycle and outlook process it represents for its constituents. So ምንድነው ፕሮሰስ ነው ይላል ፕሮሰስ ነው የሆነ ሁሉም ነገር ፓስት እና ፕሬዘንት ኮሚት አድርጎ ሁሉም ነገር ቪዥን እና ሚሽኑ በውስጡ ኢንክሉዥን ኦፍ ዘ ኦርጋናይዜሽን ቪዥን እና ሚሽን ይዞ እዛ ደግሞ የሆነ ምንድነው ሂውማን ካፒታል ሪኮቨሪ ሁሉም ላይፍ ሳይክሎች ምናምን ሁሉንም ነገር የሚገልጸው የተኛው ነው የተኛው ሁሉም ነገር ሁሉም አቀፍ የሆነው የተኛው እዚህ ጋር ቪዥን ፎር ስትራቴጂ ቪዥን ሚሽን ማርኬት ይላል ይሄ ቤስት አንሰሩ ሚሽን እንዴት ቪዥን ኦፍ ዘ ስትራቴጂ ከሆነ more ያ ኮሚትመንቱ አንደርስታንዲንግ ማድረግ ከሚሽን ጋር የተያያዘ መሆን አለበት ሚሽን በተለይ ሲ ነው ያለው ያ ቪዥን ኦፍ ስትራቴጂ ከሆነ ምንድነው እሱ ነው በቃ ማለት ስትራቴጂ ጠቃሚ ነው ግን ከኮሚትመንት የሚያያዝ አይደለም ከኮሚትመንት ሚሽን ነው ዋናው ማለት ሚሽን ዋናው ቤስት አንሰር የሚለው እሱ ስለሆነ ማለት ነው ምክንያቱም ሃይላይት ያደርጋል አክኖሌጅመንት ኦፍ አንደርስታንዲንግ ሚሽን ላይ በውስጡ ቪዥን ስለሚይዝ ሁሉን አቀፍ የሚያደርግ ወይም ሚሽኑ መሰረት አድርጎ ነው ቪዥን የሚወጣ ሶ ያ ሚሽን የሚለው ኢንክሉዥን ኦፍ ዘ ኦርጋናይዜሽን ቪዥን እና ሚሽን ራሱ ሚሽን ይሆናልና እሱ ይመስላል ኦርጋናይዜሽን ላይ ማለት ነው የመጨረሻ ደግሞ ማርኬት የሚባለው ደግሞ ማርኬት ይሄ ጠቃሚ ይሁን እንጂ የሆነ ግሩፕ ኦፍ ከስተመር እና ኦርጋናይዜሽን ሆኖ የሆነ የገበያ ማለት ነው ሁለቱም የሚገናኙበት ከስተመር እና የሆነ ሰርቪስ ሰጪው የሚገናኙበት ቦታ ነው ማርኬት የሚባለውና ይሄ መልስ አይሆንም እዚህ ጋር ግን ምንድነው human capital recovery throughout the life cycle and outlook process ማለት ነው ሶ በተለይ ደግሞ ለኮንስቲታንትስ በቃ ለሞነር ወሳኙ ነገር የሆነ ቢዝነሱ ወይ ኦርጋናይዜሽኑ ለሞነር በጣም ጠቃሚው ነገር ምንድነው ሚሽን ለምን እንደሚኖር ማለት ነው ቪዥን ምናምን ግን ለቀጣይ ብቻ ነው የሚያስበው ለቀጣይ የሆነ እንዲ አደርጋለሁ ፕላኑ ምናምን ስለሚያይ ሆነ ሳይት ስለሆነ ከነዚህ ኢንፎርሜሽኖች ሁሉም ለኤክስፖርት ፕራይሲንግ ዲሲዥን ፋሲሊቴት የሚያፋጥን ኢንፎርሜሽን የትኛው ነው A cost of packing B terms of payment C trade agreement D market structure የሁሉም ይመስላል ዶክተር ግን ቤስት አንሰር መመለስ አለ የመጀመሪያው cost of packing ማለት እንደ ፓኬጂንግ ማለት ነው ይሁን ፓክ ለማድረግ ፕሮዳክቶቹ ፓክ ለማድረግ የሚያስፈልግ ኮስት ምናምን ነው ይሄ አስፈላጊ ነው ግን በጣም ነሰሰሪ አይደለም ያም ለኤክስፖርት ፕራይሲንግ ምናምን ይጠቅማል ብለን አናስብም ማለት ነው ምክንያቱም ቤስት የሚለው ኢንፎርሜሽን ነው የተፈለገው ቤስት የሚባለው ማለት ነው ሌላው ተርምስ ኦፍ ፔመንት በሌተር ነው በካሽ ነው
እንዴት ነው ምናምን የሚለው ነገር አስፈላጊ ነው ግን ዳይሬክትሊ ፕራይሲንግ ስትራቴጂ አይነግርም ኮስት ኦፍ ፓኪንግም የሁሉ የፓኪንግ ብቻ ነው ፎከስ ያደረገውና የፓኪንግ ብቻ ለፕራይሲንግ ዲሲዥን በቂ አይደለም ኮስት ኦፍ ፓኪንግ ኢንፎርሜሽን ስላለበት ያ ፋሲሊቲ ያደርጋል ጀስት ትርጉም የለውም ኮስት ኦፍ ፓኪንግ ነው ሶ ይሄ ልክ አይደለም ቢም ልክ አይደለም እንዳልነው ተርምስ ኦፍ ፔመንት እንደ በምን መንገድ ነው ፔይ የሚደረገው የሚለው ነገር ቢጻፍም ዳይሬክትሊ ለፕራይሲንግ ዲሲዥን አይጠቅም ሶስተኛው ትሬድ ሲ የሚለው how to price your product ፕሮዳክቱ ስንት መሸጥ አለበት ፕራይሲንግ ዲሲዥን ይጠቅማል ግን ዳይሬክትሊ ማለት በጣም አይደለም የመጨረሻውና ዲ ማርኬት ስትራክቸር የሚለው አማራጭ ደግሞ ማርኬት ስትራክቸር ሲባል ማርኬት ስትራክቸር ሁሉን አቀፍ ነው ሆሊስቲክ ነው በተለይ የኤግዚት ኤግዛም ስንመልስ የሆነ ሆሊስቲክ የሆነ አንሰሮችን መመለስ በጣም አስፈላጊ ነው ሁሉን አቀፍ ነው ሶ ይሄንን ማወቅ አለበት በማርኬት ስትራክቸር ውስጥ በውስጡ ብዙ ነገር አለ ማርኬት ዛሬ ሌቨል ኦፍ ኮምፒቲሽን ሊኖር ይችላል ምን አይነት ኮምፒቲሽን ነው በተለይ ኮምፒቲተሮች እንዴት ይመስላል በኮምፒቲተሮቹ ኮምፒቲተር ቤዝድ ፕራይስ የሚባላላ ኮምፒቲተሮችን እያየ የምትወስነው ነገር በውስጥ አለ ሌላ ፕራይስ ሴንሲቲቪቲ የሚባለው ከስተመሮችን እያየ የሆነ ዲማንድ ምናምን እያየን የምንሰራው አለ ኮንሱመር ፕሪፈረንስስ የሚባለው አለ ከስተመር ቤዝድ ፕራይሲንግ የሚባለው በውስጡ ሊኖር ይችላል ኤግዚስተንስ ኦፍ ሞኖፖሊ ብቻውን ነው ያለው የሆነ ምንም ማንም ኮምፒቲተር ከሌለው ማርኬት ስትራክቸሩ ብቻውን ከሆነ without any competitor ከሆነ ለፕራይሲንጉ የሆነ ዲሲዥን በጣም ጠቃሚ ነው በተለይ ለኤክስፖርት ማለት ነው ሶ እዚህ ጋር ፕሮፊታብል የሆነ ኤክስፖርት ፕራይስ ለማድረግ በጣም የኢንፎርሜሽን በጣም ጠቃሚ ነው ማርኬት ስትራክቸር የሚለው ይሄ በጣም አስፈላጊ ነው ሶ መልሱ ምን ይሆናል ማለት ነው ማርኬት ስትራክቸር is usually necessary information for facilitating export pricing so the answer will be market structure ይሆናል ማለት ነው ማርኬት ስትራክቸር ነው መልሱ ማርኬት ስትራክቸር ዲ ይሆናል ሌላው ቁጥር 9 ስንገባ ረጃጅም ነው ያሉት ጥያቄዎቹ የሆነ ሰዓት እየወሰደ ነው መሰለኝ question 9 all are objective of trade union except ሁሉም የትሬድ ዩኒየን አላማዎች ናቸው ያለ ምን ሁሉም ናቸው ግን አንዱ የተለየ ነው except so A to enhance the welfare guarantees individual security against trade scams
ይሄ ኮር ኦብጀክቲቭ ነው የትሬድ ዩኒየን ማለት ነው ምክንያቱም ዓላማው እሱ ነው ዩኒየን የተደረገው የሆነ ችግር ካጋጠመ እሱን ለመፍታት ስለሆነ ዊል ቢንግ የሚለው ነገር በጣም አስፈላጊ ነው protecting members from unfair treatment ማለት ነው and ensuring their well-being because የሆነ welfare is a fundamental thing ስለሆነ ማለት ነው security የሚለው ነገር ስላለ ይሄ enhance welfare የሚለው ይሄ one objective ነው እንዲያው ማለት ነው ሌላው to promote and if possible improve the living liberated status behind of those members and non-members of the union ይላል እሺ ይሄንን ደግሞ ዩኒየኖቹ ሊቪንግ ስታንዳርድ trade union usually primarily focus on their members እንጂ not members የሚለው ይሄ ልክ አይደለም ለማሳሳት የመጣ ነውና የራሳቸው ጭምር ስለሆነ ይሄ ስህተት ነው ማለት ነው ቢ ሲ ላይ ስንመጣ ሲ ደግሞ to save the members from retrenchment dismissal come round before of those members in the workplace ዚጋ ሜምበሮቹ በተለይ አንፋየር የሆኑ ዲስሚስ ይደረጉ ጆብሎስ ምናምን ሲያጋጥም ኔጎቲዬት የማድረግ ፕሮሲጀሮችን ሂዶ ችግሮችን የመፍታት ይሄ የሱ ኦብጀክቲቭ ነው ማለት ነው ማለት ችግሮችን ለመፍታት ሜምበሮች ማለት ነው ይሄ በተለይ አንፋየር የሆኑ ዲስሚሳሎች ለማየትና ለመፍታት ሜምበሮችን ሴቭ ለማድረግ ይሄ ኦብጀክቲቭ ነው ይሄ በቃ ግልጽ ነው ሌላው ዲ ደግሞ to create mechanism ይሄ ልክ ነው ሲ እንዳየነው to create mechanisms to guard against the use of arbitrary and discriminatory practices in protection in the workplace. Yeah, central objective. አያችሁ discrimination ላይ focus ማለት የሆነ against discrimination ነው ዩኒየኑ fight against discrimination and ensures fair treatment. Just መልካም የሆነ ትሪትመንት ከትሬዱ ጋር የተያዘው ምን ያደርጋል ማለት ነው ሪሙቭ ያደርጋል ማለት ነው ይቆጣጠራል ያስወግዳልም ፋይት ያደርጋል ማለት ነው ይህንን ይመስላል እንዳይበዛብን ለዛሬ የነበረንን ጥያቄና ሙሉ ዲስከሽን ይህንን ይመስላል በቀጣይ ደግሞ ከዚህ በበለጠ መልኩ ምናልባት ሰዓቱ እየሄደ ስለሆነ አጠር ለማድረግ እሞክራለሁ እናም አስተያየታችሁን አስቀምጡልኝ የእናንተ አስተያየት ለኔ አጋዥ ስለሆነ አስተያየታችሁን መጻፍ አትርሱ ስለሰማችሁኝ ስለተከታተላችሁኝ በጣም ከልብ ያመሰግናለሁ ደህና ሁኑ